ደረጃ ደረብከች ኩታ ቀራኒዮ ገባ ወይስ ጎልጎታ አላማም ተብሎ አረሙሉ ቦታ አላማን ጨምረው አላማሩምና ለአንድ ሩብ ጉዳይ ልክ ሲላንተ ኩል ባለፈው እንዳልኩ እንዳቸኩል አደውል አረጋ ብሎ ቀነቶ ጅብ ችኩል በንባነጋለታን ካውፋት ኩል ሂድና ሱባኤ ነፍቼ ነው ባዬ ከሩቁ ለክቼ ደርቢያችሁ ታዬ ገና ላብ ያልባል ገና ሯሩቻዬ አረባኮ እሺ አንተ ተረጋጋ በእናትህ ጠንካራ ልበል አቺ ማለት ተስፋለ ኪራክ ይባላል እሺ አንተ አፈን ዝጋ አንተ ኳየሮች አንተ አፋችን ዝጉ የህይወት ታሪኩ ደርሶናል ግጥም ይወጥ ስለነበር ዛሬ ውጣትና እሺ በግጥም ታሪኩን ጽፌያለሁ አቶ ኩራ እጅግ የታፈረ እጅግ የተፈራ የእድሜ ዘመኑን ጠንቋይ ቤት ተሰራ ለሀብታም አሽቃባጭ ለደሃ ማይራራ ነበር አቶ ኩራ ጎረቤት ዘመዱን ሁልጊዜ ቢንቅም ትንባሆ ከአፉ ወጥቶ ግን አያውቅም። ዋይሮች በቃ አንቺ ዝም በይ ማነሽ? አንቺማ ውሽማው ነበርሽ። ተስፋ ነሽ። እረፊ አንቺ ኤልሳብ እረፊ። እርሶም ስነ ስርዓት ተያዙ። እርሶ ቤት ነው እዚህ እንትን እያል በቃ ስነ ስርዓት ካርታ ቁማር አስለምደ ማነሽ ፈራው። እሺ አመሻሽ ላይ ደግሞ ታትሮ ይቅማል ማታ ደግሞ የሰው ስልክ ይቀማል እንደ አይነቱ ሰው ኖሮ ምን ይጠቅማል ኩራ ምንድን ነው ያልኳት አይ ቤት እንዲመታልኝ እኮ ነው ቤት ይላል ቤት ታፊ ሁሉ ይመችሽ ታፊ ያባል ምን በሰማን ተራራም ታፈሰ ካልካ አይቀር ደባሹ ገረሱን ጨምረ በሙሉ መታወቂያ ሲማጠራኝም ጨስ ነው የምንባባለው አጨስም ነው እየረሰው እኮ ምን ረሰው ባለፈው ማንተ ምክንያት 3 ቀን በረዶ ቤት ያደር ነው አንገ የሰራናትን ቀርቀቦ ስልኩ ስላገኙሽ ደስ ብሎኛል ብለህ ስልኳን ተቀበለ ቤት ድረስ የመጣችሁ እሱ ታውቃለህ አይደል በቃ በቃ ይቅርታ እየረሰው ነው አንተ ምን ይዤ እንደወጣው ብታያተም ለሙያ ክብር የሌለ ጡብራስ ያን ከመሰለ ስልክ ሶር ስፒከር ይዞ ተጣለ ምን ላድርግ እንዴ አንተ ምን ይዘው ወጣ ኤክስፒሪየንስ ይል ልዩነታችንን አይፎን 50 ስሚጭት ከድምግማን ላስነጥስ ማክሲን ዝቅ ሳርክ ካሜራ ውስጥ ሳልገባ አልቀርም በጣም ይቅርታ ሶሻል ሚዲያ ላይ እየለቀቁ ሊያስጨንቁን ነው የሚያስበላኝ አንተ እንግዲህ ይቅርታ አይደለም እንዳታስብ ይሄ ዜና ቶሎ እየዘገበ ያስቸገረ ልጅ እንትና ብሩክኒስ ሰሞኑን አግብቶ ጫጉላ ሽርሽር ላይ አለሙን እየቀጨ ነው ዜናውን እርግፍ አድርጎ ተቶታል ራሱን አያውቅም ሚስቱ ይዛልናለች ተመስገን እንዴ ጭስ ፍቅረኛ አንተ አርት ምናምን ያልከው ሌብነት ነው አርት ላይ ሰራል ያልከው ሌብነት ነው እኛ ሀገር እኮ አርት ብዙም አይከፍልም ይሄናል የሁሉ የልደት ስጦታ የሁሉ መዝናኛ ቦታ እየሽ የሚሄደው በሌብነት ካልሆነ በምን ይሆናል ማኪያ መጣሽ ባትገኝ ይሻል ነበር እዚህ ጋር ጭስ ህጉን ታውቃለህ አዎ ምንድነው ይቅርታ ምናምን ልትለኝ ይቅርታ እንዳትጠይቀኝ ይቅርታ ልጅ አይደለም ሌብነት ሲካሄድ ቦታው ላይ ከተገኘሽ የነገዋን ጀንበር ባታይ ይመረጣል ለሷም ሄዱ ይሻላል ብትሄጂ ይሻላል እስኪ ስልክን ስጠኝ ምጀነጅናቸውን ሰዎች እያነበብኩ ልደበርበት አንቺ እንዴ ይቺ ሁሌ ፊት ለፊት የምትቀመጠው ቀለሟ ልጅ አይደለች እንዴ አዎ አንተ ጭራሽ እንደዚህ አይነት ነገር እኮ የምታውቃት መስልም እንዴት አድርገን ያሰመጥካት እንዴ ነን እንግዲህኛ ደግሞ ከልብ ወለል ላይ ነው እንደምታገኛቸው እነዚህን አባባሎች እንፈላሰፈዋለን ነው ምልሽ እንዴ ጭራሽ ኤደን አንተን ታወራለች ያቺን የመሰለች ልጅ እንዴት እድሉ ልሰጠቻለች እኔ ምን ያንሰኛል ሸለመጥማጤ መሰልክ ሰውዬ ሴቶቹ አብደዋል እንዴ አንቺ አታርፊ አምጪው እንደውም ስልኬ ኧረ ቆይ ደግሞ ለምንድን ነው ለሁሉም ተመሳሳይ ነገር ምጽፍላቸው ኮፒ ፔስት እያደረክ ነው እንደምትልከው እና ለዚህ ሁሉ ሴት የተለያየ ፒክአፕ ላይን ከየት ይመጣል ይሸመጣታል ይሄን ሁሉ ሰው የምታወራው ምን ለመሆን ነው ፕላን ኤ ፕላን ቢ ፕላን ሲ ፕላን ዲ የሚባል ነገር አለ ሴትዮ አቤት አሁን ይሄኔ ሰገጤ ሳክስ እውነት አምነው ነው የሚመልሱልህ ወይስ እነሱ ሙድ እያዙብህ ነው ስማ ለአንዳንዶቹ እየጻፍኩ መልሳቸውን እያነበብኩ መፍታት አችላለሁ በእናት እሺ ግን ለኤደን እንዳጽፊ በሷ ቀልድ የለም ኤደን ፕላን ኤ ነች ማለት ነው ኤግዛክትሊ ምን ሆነ ነው የብዙ አመት ህልሜ ተሳካ ሚስቴ ምን ተወለደች በጣም ደስ ይላል እንኳን ደስ አለ በጣም አመሰግናለሁ ይሄው 3 ጁስ ይዤላት እየሄድኩኝ ነው ለመልካም ምኞታችሁ በጣም አመሰግናለሁ ሰላም ሁኑ
እና የምር ቤቴን ሳምካት ተቀልዳለህ እንዴ አንተ? እኔ እኮ ነኝ ሰውዬው። መጀመሪያ ማለት ነው አይኔን አየሁ። እሺ ከዛ አይኗን አየኋት። ከዛም እንዳርኩ ታውቃለህ ወደ እሷ ነው ጠጋሁ። ለምን እንደጠጋሁ ታውቃለህ? ምክንያቱም በመካከላችን ከፍተኛ የሆነ ዲስታንስ ወይም ርቀት ስላለ ነው። ስለዚህ ይሄንን ዲስታንስ እንዴት ነው ካልኩሌት የምናደርገው? ስፒድ ሲባዛ በታይም እኩል ይሆናል ዲስታንስ ማግኘት እንችላለን። 20 ሲባዛ በ5 እኩል ይሆናል 100 ሜትር ይሆናል። ወይም ደግሞ ዲስታንሳችን 100 ሜትር ነው ማለት ነው። ተከታተል እንጂ ለአንተ እኮ ነው የማወራው። ነገር ዜሮ ከምታመጣ ይሻላል። ምን አባኔ ላይ ታፈጣለህ? አትከታተልም? ለአንተ አይደል የሚያወራው ደነዝ። ውጡልኝ። እኔ እዚህ ቤት ሁለተኛ አይኔ እንዳያዩት። ይኸው ሽንት ቤት እየገቡ ጥምዝ እያሉ ፍላሽ አያደርጉም አይደለ? ዘብዝፈው እየወጡ እኮ ቤቱን አገሙት እኮ ሁሌ። ወይ አንደኞትን በፖፖ ይጠቀሙና እኔ ጧት ስወጣ እደፋለታለሁ አይደል? እንደዛ ይሻላል አይደል? ሰው ያልበለውን ያካል፣ እሱ ግን ያልበሉትን ነው የሚያሩት። ይኸው ከንፈሮት እራሱ የብርሌ አፍና የሚስቱትን አፍ ብቻ ነው የሚያውቁ። ምን አለ አንዳንዴ ቤተክርስቲያን ቢስሙበት። ኧረ ስማለኝ የኔ ልጅ ስማለኝ። የኔ ልጅ አይበል የኔ ልጅ እንዳይሉ ደግሞ ለምንድን ነው እኔን ጫማ የሚለብሱት? እሺ እኔ ገዘውትን ጫማ እኮ እርሶ ለብሶት ያዩት ሰዎች እኮ የሚስቱን አባት ጫማ ለበሰ እንዴ? እኔ መባል አለብኝ በገዛ ጫሜ? የለብኝ። እናቶት አፈር ትብላሉት። እኔ እጄ ላይ ሰበብ ይሆናሉ። ጠቅልዬ ነው ማቆመው። ተው የኔ ልጅ የሻገተ እንጀራም እኮ ሲሞቅ እኮ ሻጋቱ ይጠፋል። ተው እንደዛ ይባል እኮ ፀሐይ ሙቋ ሻጋቴውን ሰው ይወፈሩ እኮ ነው ልጆትን ካገባው በኋላ ደግሞ ከተገዛ 1 አመት ያልሞላውን ሶፋ አንዴ ሲተኙ አንዴ ሲቀመጡበት ይዘሉበት ያረገቡት እኮ ፈጣሪ ያርገቦትና ደግሞ ሪሞት አንዴ ከያዙ አይለቁ። ምን ችግር የለውም ያዙ እኮ ሪሞት እኮ ያዙ እኮ። ምን አለ እንደ ኩዮቹ ዜና ምናምን ቢያዩ ኤምቢሲ ስራ ያሉ ምን አገባ? እኔ እኮ እዚህ ቤት የምመጣው እኮ ልጅ እርጉዝ ስለሆነች ላያት እኮ ነው የምመጣው። ምን አገባ ታዲያ? እሱ ጽንስ ጠባቂ ነው ወይስ አዋላጅ ነው? አረባ እኔ እንደውም ከዚህ በኋላ ከእርሶ ጋር ምንም አይነት ጭቅጭቅ የለኝም። ቀጥ ማን ነው እርሶላ አልልም። ከዚህ ቀጥል። ይኸውልህ እኔ እዚህ ቤት ሁለተኛ ባገኘህ ማለት ነው ይሄን 3 ፍሬ ሽበት እበጥስላለሁ። ሄሎ ወዬ ሳይነጋ ደወልኩ። አንተ ህልም አይቼ ማታ ሳለግርህ አንተ ያበደ ህልም። አዎ እኔ እናንተ እጄ ላይ ሰፈሯ የለችም ጥቁሯ ውሻ አንተ ስታባረር ማታ። አዎ ቀላል አታባረርም። እኔ ከኋላ ነበር እንዴ ደረሰችብኝ። ያስኩ እናንተ ወደኋላ ኡቭ ወደሷ። ከዛን የሆነ ትልቅ ባህር አለ ሮጥኩኝና ባህር ውስጥ እየነከር ከዛን የሆነች ጽድት ያለች አሳ አለች ጠባብሼ ምናምን ስበላ ጠየቁ። ማዘርንማ ጠይቂያ ነበር ፍቺውን እንዳል አንተ ሟች ነው እሱ ሟች ነው አለች። ባህሩ ደግሞ አንተ ትገባለህ የሱ ሀብት ነው አለች። አሳው የሱ ሚስት ነች። ያንተ ሚስት ጠባብሼ ጣ እንደተመኘኋት አልቀረች። ምን ትናደዳለህ እንዴ? አስፈታ ሌላ ቦታ ከፈለክ ምን ያናዳል ታዲያ? ሌላ ቦታ አስፈታ። ምን አንተ በኔ ላይ ትጨክናለህ? እኔ በምን ችግር አለ? አረ እየሄድክ በእናትህ ሀብታም ነኝ ብለህ የሰከስካችህ ከቦንድ አይደለም ወይ የገዛኸው ልብስህ? አሁን ባንተ ቤት ሮስት አድርገህ ሞተሃል። ቀዳዳ ካልሲ መቀየር አቅቶሃል። ደውሎ ነበረ ትናንትና ዶክተርህ ጨብጥና ቂጥኝ ባምቡሌም አለብህ። አንተ ይሁን በሽታ አለብህ። አረ ምን ማታስኝ መረኝ ጀምራለሁ። እድሜ ቆስቁሷል። ባርኔጣ ስብበት ጺሙን ይላጫል። ዛሬ ምናቶ ቤታ ይኸውልሽ ገና 39 ዓመቴ ነው። በዛ ላይ ደግሞ እናቴ ቤት የራሴ ክፍል አለኝ። ኑሮ ድሮን እኮ ነው። ይኸውላችሁ አንዴ አዳምጡኝ እንጂ ያው ሰፈር ውስጥ አለ የተባልኩኝ ቀዶ ጥገና እኔ ነኝ ስፔሻሊስት። ሪሃና ምስካሬ ናት። አቤኔዘር ሪሃናን ጠይቃት። ያው እኔም በሰው ነው እንግዲህ ተጠቆሙ የመጣሁት አባብዬ ጋር ብለውኝና ይሄ ነገር እንደው ሴፍ ነው ወይ በደንብ አቤኔዘር ምንም ይሄ ከውስጥ ያለውን ፍርሃት አስወግደው። ማይቶኮንድሪያ ኢዝ ፓወር ኦፍ ዘ ሴል። ኪም ካርዳሽያን ጠይቃት። እኔ ነኝ የሰራኋት። ካይሊ ጀነር እኔ ነኝ የሰራኋት። ገብቷል። ምንም በቃ ፏ አድርጌ 8 ቁጥር አድርጌ እንትን ምንም አያሳስብ። በቃ እንደዛ ከሆነ በቃ ልብሴ ላውልቅ አይደለ? በቃ ይጀምሩት። በጣም አሪፍ። እሺ ጋይስ እንግዲህ ታፕታፑን 100,000 ካስገባችሁት አቤኔዘርን እንግዲህ በማደንዘዣ ቀዶ ጥገና እናደርገዋለን። 1 ቁጥር ካላችሁ እንግዲህ በማደንዘዣ፣ 2 ቁጥር ካላችሁ እንግዲህ ያለ ማደንዘዣ ሰርጀሪውን እንሰራዋለን። ላይቭ ነው እንደምትሰራው ሰርጀሪ። እንኳን አቤኔዘር እሱ ብቻ አይደለም እንግዲህ ቻት 1 አንበሳና 1 ቲክቶክ ዩኒቨርስ እንግዲህ ከሰጣችሁኝ እኔ ስራዬን እለቃለሁ ማለት ነው። አረ እኔ እዚህ ሰፈር መሮኛል። በቃ መኖር መረረን ያለኝ እኔ በቃ ይሰራል። እንደኔ ደግሞ ፊት ለፊት የመቶ የሚያቆምብኝ ዛሬም ቁጭ ብላል። አንተ የመኪና ቤት እንደመጣው አናውቅም እንዴ? ቢያንስ ተነስ ዱብ እንኳን በእናትህ ቁጭ ብላ። አረ በእናትህ ሰፈሩ ሰው እንዳለ በቃ የተዘባበተ ብያሽ ማጠጠኝ ነው የሚገባው። ዛሬ በቃ በመኪና አዙረኝ አዳር ምንድን ነው በቃ አዙረኝ
አዙረኝ ንዶ አዳሜ ዛሬ ውጪ እንጂ ዛሬ እንጂ በመኪና ስሄድ ምድረ እግረኛ ውጡላችሁ ውጡ። ሽማግሌ ያዙ እርሶ ተቀናሉ። ባለፈ ልጆት ልጠራው ቤት ስገባ ምግብ እየበላ የለም ውጣ ብሎ ያባረሩኝ ትዝ አለው። እዛን ቀን እኮ ልጅ አትመልሱልኝ ኦዳ ሽማግሌ አትመልሱልኝ። ልጆትን ደግሞ ገጭሎታለሁ በመኪናው አገኘታለሁ መለቁት እንዳይመስሉት መለቁት ልጅ አምላክ ይሻለ በወንድ ልጅ አምላክ አንተ አራት ተጨቃጨቅኝ በእናትህ ፍቅረኛ ጋር ብቻ ወሰደኝ በወንድ ልጅ አምላክ በቃ አንተ ከነደው ይሄ መጨረሻ ነው እዚህ በኋላ ዱር ብለህ እንዳትይ አጃውን በግሽ እየሄድሽው በግሽ ያዝላት በግሽ እየሄድሽው መሰያ አመዳሙ ፍቅረኛ ሴት ሄደ ኧረ በእናትህ ዝም በይ ታወራለሽ እንዴ እናቱ አንቺ ኋላ ደግሞ አድጓልሽ ይኒድ በቃ ማንኝ ፍቅር ስክሪኑን እኮ ስልኬን 20 ሺህ ብር አለኝ የሚሰራበትን አይዞሽ እኔ ፍቅር በእና ብር ሲኖርሽ ታሰሪዋለሽ እኔ የኔ ሚስት 20 ሺህ ብር ብፈልግ ስልክ ለማሰራት 25 ሺህ ብር አድርጌ የምሰጣት ለምንድን ነው የምሰጣት? እራሷ እኮ ስትንዘላዘል ነው የሰበረችው። ድጋሚ ወሰሮ ጨምርላታል እንዴ? ለምንድን ነው ሲጀመር 3 ስልክ ገዝቼላታለሁ። አንተ ሴሌጅን እኔ ማሞላቀቅ ነው የምወደው። በቃ ሙልቅቅቅ ማድረግ ነው የምወደው። የምርህን ነው? አዎ እኔ ብር ትሰጣታለህ? እዚህ ውስጥ ነው ያለው። እንደውም ነው አንተ ፍቅረኛ መሆን እንፈልግ ልንገር እዚህ ውስጥ ጫማ ነው በርታ በላሽኝ በጫማ ሰርፕራይዝ ታረጋለህ። ይኸውልሽ ምጡዬ መጀመሪያ ሂሳብ ተቀበይሽ። አይተው ይሳባል ባለቤቴ ናት። ከዚህ በፊት የነበሩትን ክልል መሰረትባቸው ነው። ምንድነው ግን ጋሽ እኔ ኩለር ጥሩ ነገር ነግሮት እኮ ነው ልነግረኝ ነው። ምንድነው የሚማቱት? ተናገርሽ ምንድነው? ሂሳብ ልከፍ ጥሩ ነገር ልንገሩት። ለማንኛውም ታዋቂዎች ክሮድ ጌም ለመጀመሪያ ጊዜ በሀብታም ቤት መጥቶሎታል። እውነት እኔ ልሙት ጋሽ ይኸውልህ ዶሮዋን እያዘለሉ መጫወት ብቻ በተሻገረሽ ቁጥር ገንዘባችሁ እጥፍ እየተባዛ ይሄዳል። ለመጀመሪያ ጊዜ በሀብታም ቤት ብቻ። ዋው ደስ ሲል የምር ኮርማው እንዴት ነው? ሰላም ነው ጋሽ እንዴ? አትመጪም? አትመጣም? ኧረ እኔ ዳቦ ሰልቼ ነው ልጅ በላብህ። አንተ በጣም ጎበዝ ልጅ ነህ። ለሰራው ስራ ይሻ አንዳንድ ወጣት ስለሆንክ እስቲ ይቺን ኧረ እውነት አያስፈልግም። ኧረ ተው እኔ እኮ ይሄን ብዬሽ እኮ አይደለም እኮ ስራ የምሰራው ለዚህ ብዬሽ እኮ እውነት እውነት እንግዲህ ካልክ ምን ይደረጋል? ሰንዘረማ እንትን ከምትል ከምታፍር ለቀበል ላውጣው። አዎ ለምን የምትደረደረው አንተ ገመዳፍ? እንካሽ ሌላ ጊዜ ቶሎ ቅብል ነው። እሺ መጣሁሽ አብረን እንሄዳለን። አንዴ ሂሳብ ልቀበል። እሺ አባ ጧት ሄል ያመጣልኝ ሰውዬ ነው ያወቀኝ። ኤፍሬም ቀሪ ሂሳብ አስገባ ብሏል። እሰጠው ነበር እኮ አንተ ደከምክ እንጂ ና ሽረፍና የተጋገረ እንጀራ ለሱን በልተህ ትሄዳለህ። ና እንጀራው በጧት ካመጣው ሄል ነው የተጋገረው። እሱ እኮ ነው አልበላም። ለምን ከሱ እኮ ነው አልበላም። ና ቆይ ና መጣሁ። እሺ አባ መጣሁ። እንዴ ለምንድን ነው ይሄ ባንዳስ ሆነሽ በሱ ፊት ያለው? እሺ ኤፍሬም ወፍጮ ቤት ማለት እንዳታምነው። እሺ ይኸውልህ እኔ እሱ ጋር ነው የምሰራው፣ ግን ልንገርህ ኤፍሬም ምስርና ቦሎቄ ነው ለህዝቡ የሚያበለው። ሁለቱ ፈጭቶ ጤፍ ነው ብለው ኤፍሬም እስከ ዛሬ እውነት እኔ እውነት ቀን በላ ሆዴን ነፋኝ ፈነዳ። እንዴ የሚያመኝ ለዛ ነው። ዋት ኤፍሬም ምን አተመነው? እኔ አሁን ራሴን ወፍጮ ቤት ከፍታለሁ። የት? አስጎሪና እንትን ላይ እዚህ ቱሉ ዲምቱ። አሃ በጣም አሪፍ። እኔ ምን ደንበኛ እንሆናለን። አዎ ችግር የለም እንሆናለን። ብዙ ጊዜ ሳይ ስራ ትሰራም እዛ፣ ግን ዱቄት በዱቄት ነው ሁሌ። አሁን እኮ ዳጊላጮ በለኝ በቃ ማሽቃበጥ ነው እኮ ስራዬ። ዳጊላጮ በቃ ማሽቃበጥ ነው እሱ፣ እንዲህ መቀባባት ነው ዳጊላጮ። እኔም እንደሱ ነው በቃ እሱ ነው አራያን ያዝኩት። ለኤፍሬም ሄድለታለሁ። ስልክ ቁጥር ንገረኝ አንተ ስከፍት መጣል 09 ዘሏጤ ምንድነው አንተ ቀልዳ እንደምናወራው አንተ ታድርጎሻ። ኧረ ማዘር ልጆት እያለቀሰ ነው ወይ ልጄ? ቆሌ ድረስ ቆሌ ምን ሊሆኑ ነው? ጭራሽ ተባ ማዘር ለቆሌ ሊገሉ ነው። ኧረ ገድልኝ። የስ ስምሽ ፍቅርተ ነው? የስ አሜን ሃሌሉያ። ባለቤትሽ ተመስገን ነው? የስ እናንተ ጋር እንተዋወቃለን? አንተዋወቅ። እርግጠኞች ናችሁ? እርግጠኛ ነኝ። ሰላማዊትን ታውቂያለሽ? ወልዴ የሚባል ታውቂያለሽ? አባቴ ነው። አሁን ሚስቴ እየደወለች ነው። ሁላችሁም ወደ የቤታችሁ ዱሽ። ሁሌ እየደወለች ነው። ማውራት ብቻ ምን ያደርጋል? እስኪ ተጠቃቀም። ዛሬ ያሳየን እስኪ በተግባር እስኪ ተጠቃቀም። አዎ ችግር የለውም። ዛሬ ያሳየችው ችግር በቃ ሁሌ ሄሎ አትበል እስኪ ሰደድ ምናምን ማድረግ ነው እና በቃሽ። አሁን ብቻ እናንተ ሂዱ። ዛሬ አለ ማንንም ማሳየኝ እኛ ታሳየኛለሽ። አልኩሽ ጠይቃለኝ
ሄሎ ባንቺ ስንት መከራ እንዳየሁ እኔ ነኝ የማውቀው። ዛሬ የሆነ መናፈሻ አለ። ከዛ 2 ሰዓት ምናምን ከቆየም በኋላ ሩም ደግሞ እንገባለን። እሺ አለምሽን ነው ዛሬ ማሳይሽ። እየደረስን ነው። እሺ ኧረ ምንድን ነው በኋላ ነው። አሁን እኮ አይደለም። ነካካት እዩ እንዴት እንደሚያደርጉ ይጥምብ። አሁን አይደለም ከ2 ሰዓት በኋላ ነው። ቆይ ምን ነው? አይ አንቺ እኩል ብዬ ነው። በቃ አትቸኩይ። አሁን አይደለም። እሺ ይፈራል። አራት ክለፍለፊ አሁን አይደለም። አሁን አይደለም። በቃ አትቸኩይ። ወይ እየተክለፈልፍሽ አስደፋሽ። ጨረሰ። አይኑን አስለመለመው። ክልፍልፍ እንዴ! ሁሌ መክለፍለፍ አይሰለችሽም? ሁሌ እኮ ነው ሁሌ አዋረድን። አዋራድ ይምጣ ብቻ አዋረድ ጋጋም። ኧረ ምን ጉድ ነው አባት ሙዝህን ጥለሃል። እሱን ማለት እሱ የት ይሄዳል? እኔ የሚበላውን ያልኩ ምን ይባላል? Indian curry, special Indian curry, 50 rupees. Oh, sir. Where are you from? Ethiopia. Oh, Ethiopia. You like spicy food? I like spicy food. Oh, that is very good. 50 rupees. 50 rupees. All right, sir. Medicine take ki paas sakate nahi maar ke. For you, special one, huh? Oh. You like the culture on this Indian? Yes. Very good, sir. Okay, let's go. Sugar, it is very good. Sugar and the other spices very good. And then bhasakadeni maat ke Indian special food. This is very fruit healthy. No pain. Healthy. Only eat very good. Strong. Okay. Curry and the this is a curry. Okay. What is it, sir? What is you saying? I don't understand. Very good. This is a pitta, Indian pitta delicacy, madakisi badake, and special ingredient for you. Foreigner, we love foreigner. Indian delicacy. Very thirsty, sir. Very thirsty, healthy food. Okay, try it. Now eat it. Okay. What are you saying, sir? I don't understand you. What are you doing? That's it. You make very healthy food. I'm sorry. ሰላም ነው ማማይ። ምን ፈለክ? ዘራ መድኃኒት ነሽ እንዴ? ማለት በረሩ ልቤን አጠፋሽው። ከዚህ ነዘርከኝ ቆሻሻ። አስተሳሰብ የታነጽኩ በበሳልነት የመጠቁ በንግግር እንጂ እላፊ ማሪስ ነው። በስመ አብ ምን አይነት ጥልቀት ነው! ኧረ እኔ ከአቅሜ በላይ እና አርስቶትል ራሱ ይሄን የሚያውቁት አይመስለኝም። ምድን ከጥልቀት ምልቀት ይባላል። የአስተሳሰብ ልቀት ጸያፍ ቃል የሚናገሩ ሰዎችን አውግዛለሁ። ለስድብ ምላሴ አይታዘዝልኝ። ምን አይነት ተፈጥሮ ነው ያለሽ? እንዴ ምን አይነት ሚስጥር ያገኘሁት? ወይ ለማየ ልንገራት። አንተ ወንድ አይደል እንዴ? በዚህ እድሜ ማየ ምናምን ትላለህ እንዴ? አይ ለእናቴ እኮ ያለውን ነገር ቅርሻታ፣ ከብት፣ ጉርድ በርሜል፣ የሶፋ እግር ወደዛ ሄድ። ገጣባ ለፈጨጫ፣ እንጭጭ፣ ልፋጭ፣ ለሃጫ ሰው ተናጋሪ ሊያደርገው እንኳን አልናገር ግን ሳልሰድበው መምጣት የሚቆጥችሽ ስደው እንግዲህ ይህ ልጅ ይችላል። ማርያም የሚያመጣቸው ሰዎች እንዴት ናችሁ? ሁሉ መልካም? አንቺ አዲስ አበባ እንደምን ውለሻል? እዚህም እንደ ሐዋሳ ሁልቀን ይመሻል? ዘና በሉ። ሪላክስ አርግ እስቲ። መጀመሪያ ከመሳቅ በፊት እጅን አፍታት። ሪላክስ አቀማመጥን ሪላክስ አርግ። ፈታ በል። ሆዷንም እንዳመማት ሆዷን እንዳላመማት እኛ በምን እናውቃለን? በኤምአርአይ ካልታየላት ሆዷን ደግሞ ገብታ ታይታ ምንም ነገር ከሌለባት ጭንቅላት መንፈሷ ዝም ብሎ ከጨነቃት ዜዶ ሸበላውን ጥሩት። እኔ ነኝ የማክማት። ዛሬ ወደዚህ ሲመጣ አንድ ምርጥ ቀፋይ ነው ገጠመኝ። እንደዚህ አይነት ቀፋይ ሁሌ ቢመጣ ደስ ይለኛል። ገና እንደመጣ ኳል ብሎ ሰላም ወንድሜ፣ ለልመና አልመጣሁም። መኮራ ደራ ስራ አለኝ። ቀን ዘንበል ብሎብኝ ነው 95 ብር ካለ ሙላልኝ። አቤት ቀን ዘንበል ብሎብኝ ነው የኮራ ደራ ስራ አለኝ። ጨቦ ነኝ። ጨቦ ማለት ጥበቃ ነው። ጥበቃ ሲል ዝቅ አድርገህ ከገመትከኝ ሚስ አንደርስታንዲንግ ሪስክ ቴከር እንባላለን እኛል።
እኔ ማለት ፍቅረኛ እንዴት ነች? ተሻለት? እባክህ ኩላሊት ያስፈልግሻል ተብላ አንተ ስጠኝ አለችኝ እና ሰጣት። ፍቅረኛ አይደለች ሰጣታ። አንተ ያማሃል እንዴ? እንዴት ነው በዚህ ሰዓት አምነህ ለፍቅረኛ ኩላሊትን የምትሰጠው? የኔን ነው እንዴ? ዶክተር ውጤቴ እንዴት ነው? ሽንት ጨርቅ ማሰር እንደተለማመድሽ ተስፋ አደርጋለሁ። ወይኔ በጣም ነው ደስ የሚለው። አርግዣለሁ ማለት ነው? ኧረ አሜባ ነው። ና እስቲ ማን ነኝ ልጅ አስፋልቷን አሻግረን እስቲ። እሺ ጋሺ ሀብር ይክፈዱ። ሀብር ቀይ ባህር ነው እንደምታሻግረው አስፋልቷን እኮ ነው የምታሻግረው። ምንድነው ጋሺ? ያው ሸክም ነው። ምን ልዩነት አለ? በሀብር ኑሮዬ ነው ኃጢአቴ ነው የምትሸከምልኝ? እቃ እኮ ነው። 15 ብር ይክፈዱ። ሸክምኛ ተሸክመነዋል እኮ እኔ ለሆነ ሰውዬ ሁሌ 2 በርሜል ውሃ ያለውና አንድ ማዳበሪያ ቀን በቀን ነበር ማመላለስ። ከዛ ሰውዬው ቤቱ 4 አህዮች አሉት። 2ቱ ሲያዩኝ ሁሌ ያደንቁኛል ምናምን፣ 2ቱ ደግሞ እንዴት እኛ እያለን እሱ ሁሌ ይሸከማል ብለው አሲረውብኝ ፋንዲያ እየጣሉ እሱ ነው ይላሉ፣ ፈሳቸውን እየፈሱ በእኔ ያሳብባሉ ምናምን። ሰውዬው አባረረኝ። ሻው ታዲያ ነው ስለዚህ ነገር ሁላ እኔ ምን አገባኝ? አሁን ለራሴ ከኳስ ወጥቼ ድክም ብሎኛል። ከተስማሙ ይስማሙ። ምን አለ እንደ ማሊያ አንድ ማሊያ አለ ብለህ ታለፋለህ። ይሄ ራሱ ቁምጣ ነው ቁጣ ነው፣ እግርም ደግሞ ቋንጣ ነው። ኳስ አትበል። ምንድን ነው አላዩም? እግር ስንት እንዳጠፈ አላዩም እንዴ? በዚህ እግር አይደለም ሰው አንተ ልብስ አታጥፍ። ኳስ እኮ እኛም ተጫውተን ይኸው ይገርማል። በእኛ ጊዜ ኳስ 4 ማዕዘን ነበር። እኔ ነኝ እያንቀረቀብክ ያድበለበልኳት። ከዛ በኮረሪማ አነጠርኳት፣ ወደ ሜዳ ገባን ቀጥታ። ከዛ ኳሱ ክሮስ አደረገው ይመጣል እኔ ጋር፣ ከዛ ተውኩትኝና ተቃራኒ ቲም ላትኩኝ፣ የኛን ቲም ላትኳቸው፣ ዳኛውን ላትኩኝ። ቀና ስል አራጋቢው ነው የቀረኝ። አራጋቢው ልልጠው እየሮጥኩ ሲሄድ ኳሱ ሄጅ አልወጣም። እኔም በዛ ወጣው። ልክ እንደወጣው ባለቤቴን አገኘኋት። አወቃት አይደል? ባለቤቴ እዛው በሩ ላይ ጠበስኳት። እዛው ከጎል እስከ ጎል ነው ያገባኋት እላለሁ። ምን ልል ነው ይሄን ዕቃ 5 ብር ተሸከም ነው እያለ መከላከያ አንተ በቀን 2 ትመጣለህ እንዴ? ፈሳሽም እኮ ያልቃል። ምን ሆነ ነው? የሰው ልጅ እኮ ነህ። እንኳን ከሆስፒታሉ ከፋብሪካው ምርት ጨርሰናል አልቋል ብለው ልውጣ እንዴ? እርሶ ደግሞ ቀዝቅዟልና ወጣት ሲሞቀው ይቀናሉ። በእውነት ሞቀ እንዴ? መቃብር ይሙቀር ባና ቢሳ መከላከያ ይረ አትከላከል፣ በሽታ ይውረስ እንዴ? ገዜ እንዴት ነው? ኧረ እንደማይተዋወቅ ሰውማ እንዲህ ብለኸኝ አትገባም። እንዴት ነው ባለንጀራዬ እኮ እንዴት ነሽ? እኔ የምልሽ ምን ልጅ መውለድ አትፈልጊም ነው? ምን ሰላም አይደል? ጋሼ እንዴ ገና ለቼካፕ እኮ ነው የመጣው። ለቼካፕ እንግባ። ተረጋጋ። አይ ሚስኪን ይታወቀዋል። እሱ እርጉዝ ነሽ ይታወቀዋል። ትታወቃላችሁ ከኔ ጋር እንኳን ከኔ ጋር እኔ እንደውም እዚህ ግቢ ቅርብ ጊዜ ነው ከኔ በፊት የነበሩ እዚህ ግቢ ሆስፒታሉን ጥበቃዎች ብዙዎቹን ያውቃቸዋል። ከስተመር ነው። ኦኬ እዚህ ስራ ትሰራ ነበር ማለት አይደለም። እዚህ ስራ አይሰራም ነበር ያሶርድ ነበር። እዚህ ምንድነው የሚያስወርደው? ጋሼ ይኸውልህ አንበሳይ ታዲያ እንዳትረሳ ይሄ ደብል አትሪክ ነው። 6ኛ ነው። ዝናህንማ እናገራለሁ። ምንድነው አትፈር እንጂ ይኸውልህ አሁንማ እኮ አንተ ኃጢአት ተደራርቦብህ ጀብዶ ነው አላ ባይሆን ለሷ ነው አጽያቱ። ይኸውልሽ እናቴ እዚህ ፊት ለፊት የምታዩ በር ላይ የሆስፒታሉ በር ላይ በትልቁ ፎቶን ፍሬም አሰርተን ማለት ነው የዩቤልዩ ወርቅ ተሸላሚ አድርገን ፎቶ ልንሰቅል። አንቺ ገዝዬ የኔ ውድ ነው የምትይው፣ እኛ በፍቅር ገዜ ውርጃ ነው የምንለው እዚህ። አዎ እና አሁን ጥያቄው የኃጢአቱ ተካፋይ ትሆኛለሽ ወይስ ልጁን ትወልጂዋለሽ ነው? አምልጫ ነይ ዋጪ ነይ